ማጊ ነገርችን እንደመጣ ታውቃለች። አረ ነገርችን ስራ ቢዚ ሆና ነው የሚያለው። ለምን የት ነው ያለችው? ኪችን ናት። እንዴት መጣሽ? ናፍቃችሁ እነማ አንተና ሞኬ ለይተሽ ብትናገር ይሻላል። እንዴ መለየቱ ግዴታ ነው። እንደዛ ቢሆን ጥሩ ነው ብዬ እንዴ ሆነ መጣሽ እንዴ? ወይ መጣሁ እኮ እና ይበቃ ነው ነይ። ቆይ እኔ የምልሽ ዳኒ ነው እንደዚህ ያለሽ? አሁን ዳኒ ነው። ቆይ እስኪ እኔና ሞኬ ምናችን ነው የሚመሳሰለው? ኧረ እኔ እንጃ። እስቲ ቆይ ሞኬ አቤት ናማ እንዴ። አቤት ሙላ ለምን የፈለግሽ? ቆይ እዚህ ጋር ቆይ ቆይ ምን እያደረግሽ? ላመሳክር ነው። ምናችን ነው የምታመሳክሪው? እንዴ ዳኒ ትመሳሰላላችሁ አላልሽም እንዴ? ውይ አይ ማዝም ብሎ ነው። ቆይ ዳኒ ልጅቷ ግን ያማት እስካሁን እኮ ደህና ናት። እኔ የምልህ ልጆቹን ከየት አምጥታ ነው ትመሳሰላላችሁ ያልካቸው? አይመሳሰሉም እያልሽ ነው? አዎ አይመሳሰሉም። ተሳስተሻል የኔ ቆንጆ፣ በጣም ነው የሚመሳሰሉት። የኔ ቆንጆ ነው ያልከው? አዎ ምነው ችግር አለ? አይ ኧረ ችግር የለውም። አንተ ሳስበው ግን የሆነ የሚያመሳስላቸው ነገር አለ እኮ። እኔም እኮ እሱን ነው የምለው። እንደውም ቆይ ማጊ ሞኬ አቤት ሳስበው ግን ቅድም ሳልሳሳት አልቀርም። የሆነ የሚያመሳስላችሁ ነገር አለ። ሰዓት ዊዳንዬ በቃ በኋላ እናወራለን። እሺ እሺ። አንዳንዴ ማውራ ነገር አለ። ምንድን ነው የምታወራው? ለአራት የሚፈልገው ነገር አለ። እሺ ሙና ቆይ ምን እያደረግሽ ነው? እንዴ ምን አደረኩኝ? ለምንድን ነው ልጁ እንደዛ ብለሽ የምታስጨንቂው? ይኸውልሽ ማጊዬ የኔ ቆንጆ ምናምን ሲለኝ እኮ በቃ ደስ እንዲለው ብዬ ነው። እሱን ደስ እንዲለኝ መበጥበጥ አለብን? በቃ እሺ ይቅርታ። የምር ትክክል አላደረግሽ። ለራሳችን ስንት ጭንቀት ውስጥ ነው ያለው። እንደውም የትም አልሄድም። እዚሁ አናግረኛል። እንዴ ምን ሆናችሁ ነው እንዴ? ሞኬ ነው በጣም እናደደኝ እና በእንግዲህ ስንት ነገር ተነጋግረን ነበር። ማጊ በእናትሽ ተይኝ በቃ። የራሳችሁ ጉዳይ ነው። ስማ ቆይ ምን ሆናችሁ ነው የምትጣሉት? እባክሽ ነው ተመችቶኛል። ምኑ ነው የተመቸክ? ቦክሱ ነው። ቦክሱ? አዎ ቦክሱ። ምን ታካብጃለሽ አንቺ? እንዴ እየደማህ እኮ ነው። እየደማህ ደስ አለኝ አለ እንዴ? ቦክሱ ኑሮ ደም ከሌለ ምንም ቦክሱ ያንተስ ጫን ያለው ነው። በስትክክል ታጠብሽ። እሺ ይቅርታ። የምር ሞኬ ይሄንን ካንተ አጠብቅም። አንተ ፈጽሞ እንደዚህ ታደርጋለህ ብዬ እራሱ አላስብም። ምን አባቴ ላድርግ? ስላናደደኝ እኮ ነው። እኮ በእንድም እንደዚህ ማድረግ አልነበረብህማ። እሺ በቃ ይቅርታ። እኔን ሳይሆን ዳኒን ይቅርታ መጠየቅ ያለብህ። ጭራሽ አላደረጉም። እንደዛ ከሆነ እኔንም እንዳታናግረኝ። ማጊ በእናትሽ ለምን ታስጨንቅኛለሽ? ግዴታ ይቅርታ መጠየቅ ስላለብህ ነው እኔን ደስ እንዲለኝ። እሺ አንቺ ደስ የሚልሽ ከሆነ ችግር የለውም። ደግሞ ይቅርታ መጠየቀው እኔን ደስ እንዲለኝ ብቻ ሳይሆን ጥፋትህም ስለሆነ ነው። እሺ ችግር የለውም። እንደዛ ከሆነ ልጥራው። ዳኒ ወይ ጠራሽኝ? የኔ ቆንጆ ነው ያልከው? አዎ። ምነው ቅድሙና እንደዛ ስላልተናደድክ? እንግዲህ ለእሱ ያለው ስሜት እና ለእኔ ያለው ስሜት የተለያየ ይሆናል። አንቺ ደግሞ ምንድን ነው የምትቀባጠሪው? ለማለት የፈለግሽውን ተረድቼሻለሁ። ያው የተናደደው ማግኘት ስለማይፈቅራት ነው ለማለት ነው አይደል? እኔ አልወጣኝም። ባለፈው ስጠይቅ ምንም አላፈቅራትም ብለህ ነበር። ቆይ ሞኬ ያሳብ ለውጥ አድርጋል እንዴ? ይኸውልሽ ማጊ፣ ይህንን ሁሉ እየታገስኩ ያለሁት አንቺን በማክበር ነው። ዳኒ አሁን ሌላ ነገር ማውራቱን ተውና ሞኬ የሚነግረው ነገር አለ ስማ። አንቺ ካልሽ እሺ ልስማው። ሞኬ ተናገር። እሺ ስሜታዊ ሁኜ ስለመታወቅ ይቅርታ። ይሄ ነገር ይቅርታ ነው ወይስ ማስፈራሪያ?
እንዴት አታዩም እንዴ ጥርሱን ነክሶ እንዴት ይቅርታ እንደሚለኝ? እና እንዴት ላድርግልህ? መጀመሪያ አንተ ተረጋጋ። ከዛም በኋላ የሰራውን ጥፋት እመን። ከዛ ዳንዬ በጣም ይቅርታ አጥፍቻለሁ ብለህ ጠይቀኝ። አይደል? አዎ ልክ ነህ። በነገራችን ላይ በጣም ነው የደበደብከኝ። እዚህ ራሱ የምቆመው አንቺን አክብሬ ነው። ኦኬ እባክህ። እሺ ስሜታዊ ሁኜ ስለመታወክ በጣም ይቅርታ። እሺ ይቅርታ አድርጌልሃለሁ። በልና አቀፈኝ። ምን? አሁን ታርቀናል አይደል? የታረቀ ሰው ደግሞ መተቃቀፍ ወጉ ነው ወይስ አልታረቅንም? ኦኬ ፕሊዝ። የተጎዳ ግን አንተ ነው የምትመስለው። ለማንኛውም በጣም ርቦኛል። ምግቡ አልደረሰም። ቶሎ ደርሰዋለሁ። ለነገሩ ምግቡ ተቃጥሏል። እንዴት እንደተመጻደቀብኝ ይሻላል። አይ የተመጻደቀ እንኳን አልመሰለኝም። ሙና አሁን ጋሼ መምጫቸው ሰዓት ደርሷል። ስለዚህ አንቺ ብትሄጂ ጥሩ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ እኔ ቆንጆ። እሺ ችግር ካለ ግን ደውዪልኝ። እሺ ዛሬ እዚህ ቤት ጭቅጭቅ ነበር። ደግሞ እንደለመዳችሁ ተጣላችሁ? አዎ ጋሼ አላስፈላጊ ነገር ሲናገረኝ በቦክስ መታሁት። ምን አለክ? ቅድም በስልክ ነግሬህ ነበረ ስለማየና ስላንተ። ነገሩ ደግ አደረክ። እንዴት? ከመሬት ተነስተህ የማይሆን ነገር ለምን ትናገራለህ? እኔ እኮ የተናገርኩት በግምት ነው። የማይሆን ነገር መቀላመድ እንደዚህ አፍንጫ ያሰብራል። ስለዚህ ልጄ በርታ እያልከው ነው? ይኸውልህ ዳንኤል፣ የሰው ልጅ ምንም ነገር ሊታገስ ይችላል። በቤተሰቡ ከመጡበት ግን መታገስ አለበት ብዬ አላምንም። ጋሼ ስለተረዳኸኝ በጣም አመሰግናለሁ። ምን ነው ምን? ይሄ ምግብ ግን ልክ ነው? አዎ ምን ሆነ? ቃናው ጥሩ ነው? አዎ በጣም ነው የሚጣፍጠው። ማረግ ምንድን ነው ይሄ? በጣም ነው የሚጣፍጠው፣ ግን አንዳንዴ ምላሳችን ቴስት ማድረግ ስለሚያቅተው ለዛ ይሆናል እንጂ ምግቡ በጣም ነው የሚጣፍጠው። እንዴ ጋሼ? አዎ በጣም ነው የሚጣፍጠው። እርግጠኛ ናችሁ? ጋሼ ግን ዛሬ ደህና ነው? ይሄ ምግብ እኮ በጣም ነው የሚጣፍጠው። ካላችሁ ጥሩ፣ በቃ ግቢ። ለማንኛውም ዛሬ አንተን እፈልጋለሁ። በሉ መልካም ቀን። ባኪ አሁን ሸዋሲ ምግብ እኮ ምንድን ነው አይጣፍጥም እኮ፣ ግን እሱን ይጣፍጣል ስላለው ችግር የለውም። እሺ በጣም አመሰግናለሁ። እሺ ሴቶች ወደ ኪችን፣ ወንዶች ወደ ተግባር ይላል። ማሚዬ ወይ እንዴት ነሽ? አለሁልሽ። እንዴ ማጊ አልመጣችም እንዴ? አይ አልመጣችም። ቆይ አንቺ ግን ሄደሽ አብረሻቱኝ ብዬሻል ነበር። እዛ ነበርኩኝ እኮ፣ ግን የሸዋስ ይመጣል ምሳ ሊበላ ሂጂ ስትለኝ በዛው ፀጉር ቤት ደርሼ ምናምን መጣ። አይ ጥሩ፣ ግዳው ምሳ እያበላችሁ ይሆናል። ግን አልቆየችም? አይ ብዙም አልቆየችም። እኔ የምልሽ ልጁ ግን እንዴት ነው?
ማዳኒ ዳኒ በቃ ማሚያውንማ ተዘጋጅ። ለምኑ ሳድሪኝ አልቀረሽም። አጀብ ወጎጉን ይዘሽልኛል። ብታይ ማሚዬ በቃ ልጁን ሳየው በሳይዝ የተሰራ ነው የሚመስለው። ነይ እስቲ እዚች ጋር ቁጭ ብለሽ እስቲ አውሪ። እሺ ብታይ ማሚ ሞኬ ቆይ ምን ሆነሃል? ምንም አልሆንኩም። የሆነ ነገር እንደሆንክማ እኮ ፊት ያስታውቃል። ምንም አልሆንኩም አልኩሽ አይደለ እንዴ? እኔ ግን የሆንከውን ነገር አውቃለሁ። እሺ ምን ነው? ቅድም ዳኒን አመሰግናለሁ ብዬ ስላቀፍኩት ነው አይደል የደበረ? እሺ ጊዜም ስትጠቃቀፊ እኔ ምን አገባኝ? ያገባኛል? እሱማ ያገባል። ስለዚህ በማይመለከተኝ ነገር እኔ ምንም አያገባኝ። እየተቆጣኸኝ እኮ። እንደውም እዚህ ድረስ ከሸኘሁሽ ይበቃኛል። የምሄድበት ቦታ መልካም ቀን። ልጅ ምን ይሆናል? አቶ ይሸዋስ ለምንድን ነው እዚህ ድረስ የጠራኸኝ? አንተ ችግር ከኔ ነው ከልጄ ነው? ችግሬማ ካንተ ነው። ታዲያ መኳንንት ምን አድርግ ነው ደግሞ? ምን አድርጋችሁት? እናትና የማረግ አባት ግንኙነት አላቸው ለምን አልከው? ይሄም ማለት የረበሸ እንዴ? እኔም ቢያው መኳንንትን ረብሾታል። ለዛም ነው ደውሎ የነገረኝ። ያው እንደዛ ያልኩት ከመሬት ተነስቼ እንዳልሆነ ታውቃለህ እኮ። ምክንያት ልወቀው። ያም ያነከሰው ሰውዬ የመኳንንት እናት ተገላ ነው አለ። ለማረግ እናት ደግሞ የባልሽ ገዳይ ካጠገብሽ ነው አላት። እና ያው መርማሪ መሆን እንደምፈልግ ነግሬያለሁ። ነገሮችን አገናኟቸው። እንዴት አገጣጠምካቸው? የመኳንንት እናትና የማረግ አባት ሲማግጡ አንተ ደረስክ። ከዛ ገደልካቸው። ስገድል ያየ ሰው ደግሞ ለሁለታቸውን መልእክት ላከላቸው። አባዬ እስኪ ዝም ብለህ አስብ። የሆነ ስሜት የሚሰጥ ነገር የለም? ምን አለ ለኮፍ አድርጎ ከሚተው ደህና አድርጎ ባጋጭልኝ። ምን አለ? አባዬ አትሳሳት። እኔ እኮ ሲመታኝ ዝም ያልኩት ታላቁ ነው ብዬ ነው እንጂ ጥርሱን ነበር የማራገፍ። ያኔ ያልቅልህ ነበር። ባገርም አባዬ ይሄን ሁሉ ነገር አመሳጥሬ ስናገር ሁለቱ እህትና ወንድምንም ብለው ሲያስቡ በጎሪ ሲተያዩ በጣም ነበር ደስ ያለው። ለምን? ምክንያቱም ማረግን ለመጥበስ ጥሩ እድል ስለሚሰጥ፣ በዛ ላይ ደግሞ በጣም ቆንጅዬ ነው። አንተ ግን ምን አይነት ስርዓተ ቢስ ልጅ ነህ? ወይ አባዬ እንደ አባት ስትቆጣ እንዴት ነው ደስ ያለ። እኔ ሸዋ ስቆጣ እንዴት አይነት ሰው እንደሆንኩ በነገረ። አሁን ከዚህ ሂድ። በቃ ለዚህች ነው የጠራኝ። ሂድልኝ አልኩ፣ ሂድልኝ። እሺ አባዬ። እማዬ አንድ ጥያቄ ልጠይቅሽ ነበር። ምንድን ነው የምትጠይቂኝ? አይ ስለ አባቴ እንድትነግሪኝ እፈልጋለሁ። ምንድን ነው ስለ አባትሽ የምነግርሽ? ደግሞ ስለ አባትሽም ስለ ሁሉም ነገር እየነገርኩሽ አይደል እንዲያሳደግኩሽ? አዎ፣ ግን ቆይ አባቴ ወንጀል ምናምን ውስጥ ገብቶ ነበር እንዴ? በፍጹም አባትሽ እንደዚህ አይነት ሰው አይደለም። እሺ በትዳር ውስጥ ምን አይነት ሰው ነበር? ማለቴ ታማኝ የሚባል አይነት ሰው ነበር? እሱ እኮ የተለየ ሰው ነበር። ለእምነቱ ሟች፣ ሲያፈቅር ከልቡ የእውነት ሰው ነበር አይደል? በህይወቴ በሁለት ነገር በጣም እኮራለሁ። በምንና በምን? የእሱ ሚስት በመሆኔና የአንቺ እናት በመሆኔ። እኔም የሁለታችሁ ልጅ በመሆኔ በጣም ደስተኛ ነኝ። ግን ለምን እንደዚህ አይነት ጥያቄ ጠየቅሽኝ? አይ እንዲሁ ነው። አሁንም ግን አንዳንድ ነገሮች እንድትነግሪኝ እፈልጋለሁ። ምን ልንገርሽ? አባቴ በስራ ከማን ጋር ይገናኝ እንደነበር፣ እንዲሁም ደግሞ ስለሚሰራው ቢዝነሶች ከክፍለ ሀገር እዚህ ድረስ እየመጣ ከማን ጋር ይሰራ እንደነበር እንድትነግሪኝ እፈልጋለሁ። ክፍለ ሀገር እያለን እዚህ መጣ የነበረው አቶ ጥላውን ከሚባል የቅርብ ወዳጁ ጋራ የስራ ግንኙነት ስለነበረው። ጥላውንን ታውቂዋለሽ እንዴ? አይ አላውቀውም።
በፎቶስ? በፎቶም አላውቀውም። ጥሩ እሺ። አብሮ ይሰሩ ነበር ማለቴ ቢዝነሱስ ምን ነበር? ከውጭ ሀገር የተለያዩ የታሸጉ ምግቦች ያስመጣሉ። አቶ ጥላሁን አዲስ አበባ፣ አባትሽ ደግሞ ክፍለ ሀገር ያከፋፍሉ ነበር። እሺ እኛን የሚረዳን ከክፍለ ሀገር እዚህ መተን እንድንኖር የሚያግዘን ሰውዬ ማን ነው? በአካል አላውቀውም፣ ግን የአባትሽ ጓደኛ ነኝ ነው የሚለው። ሰውየው ሊያውቀው የሚችለው ሰው አቶ መላኩ ብቻ ነው አይደለ? አዎ አቶ መላኩ ነው። በይ በቃ የአቶ መላኩን አድራሻ ስጪ። የኔ ልጅ ምን ለማድረግ እየሞከርሽ ነው? እማዬ እኔ ከዚህ በፊት የማውቀው አባዬ በማይታወቁ ሰዎች ተገሎ እንደነበር ነው። አሁን ግን ይሄን ደብዳቤ እጄ ከገባ በኋላ አእምሮዬ በጣም በብዙ ነገር ተወጥሯል። እና ታዲያ ምን ልታደርጊ ነው? እማዬ ነገሮችን በራሴ መንገድ ማጣራት አለብኝ። እኮ ምንድነው የምታጣሪው? ቆይ በክራንች የሚሄደው ሰውዬ ማን ነው? ደግሞ የሚረዳን ሰውዬም የእውነት የአባቴ ወዳጅ ከሆነ ለምን በአካል መጥቶ ራሱ አያግዘንም? እማዬ እኔ ስለዚህ ነገሮች በደንብ ማጣራት እፈልጋለሁ። እባክሽን የኔ ልጅ የማይሆን ነገር አትነካኪ። እማዬ አሁን እኮ እኔ ህፃን ልጅ አይደለሁም። ሞኪ በሰላም ነው የፈለግከኝ? ባለፈው አጣላልኝ ቢኬላ ሁሌ ጉዳይ ያደረስኩ ነበር። የዳኒን ማንነት በደንብ አጣራልኝ ብዬ አልነበረም? እሱ ነው እንዴ? አዎ እሱ ነው። እና አሁን አጣርተልኛል? እሱማ አጣርቻለሁ። አታስብ፣ በጠዋት ተነስቶ ለስፖርት ወጥቷል። እንደዛ ከሆነ ጥሩ። እና ምን አይነት መረጃ አገኘ? ሞኬ የሰማሁት ነገር ግን አንተን የሚያስደስት አይመስለኝም። ምን እንደሰማ ንገረኝ አልኩህ እኮ። የዳኒ እናትና ጋሼ ሽርከኞች ናቸው። የምን ሽርከኛ? የስራ ነው። እስኪ በደንብ አስረዳኝ። ቆይ ምን አይነት ስራ ነው? የዳኒ እናት ክፍለ ሀገር ነው የምትኖረው። ይሄ ድርጅት ደግሞ የሁለት ሰው ነው እና ዳኒ ሊቆጣጠር ነው የመጣው። ምን? ይሄማ በጭራሽ ሊሆን አይችልም። እንዴት? ይሄ ድርጅት እኮ በአባቴ ስም ያለ ነው። ሌላ የማንም ሼር ሊኖርበት አይችልም። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። ምናልባት ጋሼ ዋሽቶ እንዳይሆን። አልዋሸኝም። ቆይ ለመሆኑ ይሄን ነገር ማን የነገረ? እንትን ቀስ ብዬ ለማወጣጣት ሞክሬ ያገኘሁት መረጃ ነው። ይሄ በፍጹም አይሆንም። እኔ ግን ሊሆን ይችላል ብዬ ነው የማስበው። እንዴት? ምክንያቱም ዳኒ ከዚህ በፊት እኛ ቢሮ መጥቶ አይቼው አላውቅም እና ከመጣ ጊዜ ጀምሮ ደግሞ ከጋሽ ጋር ያላቸው ግንኙነት እንደው ከሌላ ከስተመር ጋር ያለው አይነት አይደለም። በተደጋጋሚ ይገናኛሉ። ከተገናኙ ደግሞ ረጅም ሰዓት ነው የሚያወሩት። አንተ በጣም ልክ እኮ ነህ። በዛ ላይ ደግሞ ሲጨቃጨቀውም ታያለህ። ከዛ ባለፈ ደግሞ አሁን ጋሼ ሲንከባከቡ ሲያይ እኔ የሆነ ነገር እንዳለ እንትን እላለሁ። ወይኔ መኳንንት፣ ቆይ ይሄ ነገር እውነት ከሆነ ምንድነው ማድረግ ያለብኝ? እሱን አላውቅም፣ ግን አንድ ነገር ልምከርህ። እሺ ምንድን ነው? ይህንን ነገር መስማትህ ማንም ማወቅ የለበትም። በቃ አለ አይደል ማጣራት ያለብህ ነገር በውስጥ ራስህ ማጣራት ነው። ልክ ነህ። ቆይ የዳኒ እናት ስም አውቃለህ እንዴ? እሱን እንኳን አላውቅም። በጣም ጥሩ። ሙሉ ስማቸውን ጠይቀህ ትነግረኛለህ። ያን ያክል አስፈላጊ ነው? ቴዲ ያልኩህን ብቻ አድርግልኝ። ሻለቃ አደርጋለሁ። እሺ ማጊ ንገሪኛ። ምንድነው የምነግርሽ? ትላንትና እኔ ከወጣሁ በኋላ ዳኒ ምን አለ? ምንም አላለም። አረ የሆነ ነገርማ ማለት አለበት እንዴ። እኔ እስከማውቀው እንግዲህ ምንም አላለም። ወይ ደግሞ ደውይለትና እኔ ከሄድኩ በኋላ ለምን ምንም አላልክም ብለሽ ጠይቂ። እሺ ስልኩን ስጪ። አንቺ አልነገር ካልሽኝ እሱ ጋር ደውዬ እጠይቀዋለሁ። አንቺ ልጅ ግን ያምሻል አይደል እንዴ? ታዲያ አልነገር ስትይ ነው። ቆይ እሺ እሱን ታዩ። አንቺ ምን ሆነሽ ነው ሰሞኑን በጣም ሲሪየስ ያጫውተሻል? ሙና ያ ደብዳቤ ለማየ ከተሰጣት በኋላ እኔ በጣም እየጨነቀኝ ነው። እሺ ተጨንቀሽ የፈጠርሽው አዲስ ታሪክ አለ? እሱማ የለም። ስለዚህ መተው ነው። ሙና እንዴ ክራንች እኮ ይዟል እና ያዘስ እንደሆነ ምናልባት ለመኳንንትም ለማየም ደብዳቤ የሰጣት ሰውዬ ሊሆን ይችላል። መጨለል ይሉታል። ይሄ ነው። አንቺ ልጅ ምን ነካሽ? ላናግረው እንዴ ምን ልትይው ነው? ማንነቱን ልጠይቀው። የምትይው ሰው ቢሆንስ እመኚ፣ የምትፈልጊው ሰው ቢሆን ራሱ ማንነቱን በግልጽ አይነግርሽም። ለምን? ምክንያቱም ማንነቱን መናገር ቢፈልግ ኖሮ በድብቅ ደብዳቤ አይልክላችሁም ነበራ አይደል? እና አንቺ ልጅ ሰከን እያልሽ የምን መወዛገብ ነው? ሙና ወድጄ እኮ አይደለም። አይ ነው ይገባኛል፣ ግን ደግሞ መረጋጋት ነው ያለብሽ።
መኳንንት ሻወሩን ነው የማይሰራው። እኔ ምን አቀላለሁ? ይሄ ትክክለኛ መልስ አይደለም። ትክክለኛ መልስ ካልሆነ በጣም ትክክለኛው መልስ ነው። ቆይ አንተ ልጅ ደብድበኝም እንዴት አልበረደልህ? አዎ ንዴት የሚበርድልኝ ይህን ጥርስህን ሳረግፍልህ። ይኸው እንኳ ና እናድርግሽ። አሁን ያንተን ጥርስ ማረግፍበት ጊዜው አይደለም። እሺ እና መቼ ነው? እሱም ጊዜው ሲደርስ በተግባር ታየዋለህ። ቢያንስ ጊዜው እስኪደርስ ፊትህን አትንሳኝ። በላውን ግባና ልብስህን ልበስ። ለምን ልበስ አልኩ። አሃ ደካማጊ መምጫዋ ደርሷል። ግን እኮ ደረቴን ለምደዋለች። ምን ማለት ነው ደግሞ? ረሳው እንዴ? ትናንት እኮ አመሰግናለሁ ብላ መተውሽቅ ያለችበት ደረት እኮ ነው። ዳኒ ሶሪ። እሺ ግባና አሁን ልብስህን ልበስ። እሺ ለብሳለሁ። እንደውም መጣች መሰለኝ ተቀብያት እለብሳለሁ። ግባና ልበስ አልኩህ አንዴ። ልጅቷ በር ላይ ቆማለች። ባይሆን ሂደን እንቀበላት። እችን ይወዳል መኳንንት። ግባና ልበስ። ተረጋጋሽ። መጣሁ። ኦኬ ገባህ ሰው። አንቺ ነሽ? ሰላም ነሽ? ምንድን ነው? ናሲ በጣም እርቦኛል። ለካስ ተያዛለች ነገር ደግሞ ማንም የለም እንዴ? ጋሼ የለም? ኧረ የሚበላ ምናምን ነገር የለም። ይሄ ነገርሽን በቃ አልተውሽውም ማለት እና ማንነት ይልቀኝ ነው ተቀምጣለሁ። በጣም እርቦኛል። የሚበላ ነገር ትንሽ ቆይ እኮ 10 ዓመት ታሰራ ነበር። ገና እሷ መታበሳስላ። ኧረ እኔ አልሰማም። የሆነ ነገር ፈላልግልኝ እንዴ? በቃ እሺ ቁጭ በይና እፈላልግልሻለሁ። ኧረ እኔ እርቦኛል። የሆነ የሚበላ ነገርማ ፈላልግልኝ እንዴ? ኧረ በስመ አብ። ተረጋጊና መጣ ትሰራለች። ደግሞ ኦኬ ማነው? ኦኬስ ማንስ ብትሆን ሞኬ ነገር ዳኒ ይባላል አልኩሽ እኮ። ጆሮ ይሸክላል እንዴ? ሞኬ ለምን አትመልስልኝም? ዳኒ ይባላል ነው እያለ ያለው። እና እዚህ ምን አባቱ ያደርጋል? በእንግድነት አርፎ ነው። የማን እንግዳ? የጋሺ የአቶ የሸዋስ ማለት ነው መሆኑ ነው። ምንድነው ግንኙነታቸው? የስራ ባልደረባ ነኝ። ኧረ በእናትህ ዝም በል ሞኬ፣ መልስ ስጠኝ። እሱ የሚለኝ ባልደረባ ነኝ ነው እያለ ያለው። እናንተ ምንድን ነው የምትለው? እኔ ምክንያታችሁ ምንም አላማረኝም። ጣጣ የለውም። እሺ እናጣራዋለን በደንብ። ምንድን ነው የምታጣሪው? ማንነትህን ነው። እዚህ ምን ልታረግ እንደመጣ ከየሸዋስ ጋር ምን አይነት ግንኙነት እንዳለ ወዘተ ወዘዛታ እናጣራለን ነው የምልህ። ከምትለፈልፊ እኔ ላብራራልሽ እችላለሁ። ተው ለእሱ አትልፋ። እኔው ራሴ አጣራለሁ። ሞኬ እኔ ስመጣ የማርፍበት ክላስ ይሄ ግለሰብ እያደረበት ነው። ትቀልዳለህ እንዴ? ማነገርም ሰው ሌላ ክፍል ፈልግ። እሺ የኔ ክላስ ነው እሱ። አልሰማም። እኔ የት ልሂድ እባክሽ? ከፈለግ እንጦሮጦስ፣ ከፈለግ ደግሞ ሲሆን ምናልባት እሺ ካሉ ገነት መግባት ትችላለህ። እኔ ምን አገባኝ? ገደል ግባ ከፈለግ። ተነስና ዕቃውን አውጣልኝ። ገባ? በደንብ ገብቶኛል። ስለዚህ ሂድና ቅራቅንቦን ይዘህ ውጣ። እኔ የምለው መኳንንት፣ እቺ ልጅ ማናት? የሸዋስን ጠይቀው። ፍፄ ብረቷ መታለች ማናት ብለህ ጠይቀው። ያኔ አይኑን አፍጥጦ እየተርበተበተ ፍፄ ብረቷ መታለች ይልሃል። ለምንድን ነው የሚርበተበተው? በጣም ጥሩ። እሱን ከኔ ይልቅ እሱ ያብራራልሃል። አሁን ተነስና ከዚህ ቅራቅንቦን አውጣልኝ። እሺ ተነስ። ቆሎ ለምን ይዘጋል? በጣም ጥሩ እወጣልሻለሁ። አፍጥነው በል። አባቱ ይወጣጠራል እዚህ። ምን ይመስላል በጌታ? ብራዘር ተመቾሽ? እናሳየዋለን፣ ታያለህ። ወይኔ ልጅ ሲያሳዝን። በቃ ሚስቱማ ሳታረግዝበት አልቀረችም ማለት ነው። የኔ ቢጤ እኮ ነው የሚመስለው። በእናትህ የዳይፐር መግዣ ይሆናል ብዬ ነው። እሺ አንቺ ሴትዮ ያምሻል እንዴ? ወይ ምን አደረግኩኝ? እዚህ ጋር እኮ ቁጭ ብለህ ሳያሳዝናኝ ነው። ለምንድን ነው የምታዝኝኝ?
ያው ሚስቱ ያረገዘችበት ወንድ እንዳንተ ነው የሚያሳዝነው። ያው ስለዚህ መረዳት አለብን። ምንድነው 10 ጊዜ ሚስቱ ያረገዘችበት? ከኔ ማርገዝ ፈልገሽ ነው? ማኔ ሙና? አዎ አንቺ ሙና እኮ ካንተ? አዎ ከኔ። ትሽ ምን ይመስላል በእናታችሁ ቆሮቆ እንዳችጋራም። ይኸውልህ እዚህ ዓለም ላይ ወንድ ቢጠፋ በእንጨት እንኳን አለካም። እሺ ታዲያ ምንድነው 10 ጊዜ ማርገዝ ምናምን ትይው? ይኸውልሽ ከፈለግሽ ልቸገርልሽ እኮ አንተ ወንድ ሆነ አባቴ ይሙት ወንድ ነኝ ላሳይሽ። ኧረ ሲያስጠላ። ቆይ ግን እነ መኳንንት ሰው አጥተው ነው ካንተ ጋር የሚሆኑት? እንዳንቺ አይነት እንከፍ መንገዳቸው ላይ ሲመጣ እንዳስወጣላቸው ነው። አልቀረብህም። ይልቁንስ ለዳይፐር መግዣ ይሆናል። ወጠረ ለምን? እሺ ሲያስጠላ። እቺ ምን ጭራቅ ነች በእናታችሁ። አንተ ምንድን ነው ያልከው? እስቲ ድገመው። ኧረ አንቺን አይደለም ሴትዮ፣ እዚህ ነው ሰው ከራሱ ጋር ማውራተች። ይሄድሽ ብትከበር ይሻልሃል። እሺ ስነ ስርዓትን ያዝ። ቆሮቆ እንዳችጋራም ሲያስጠላ በእናታችሁ። ጭራሽ ብትከበርም አለው። ኧረ ቴዲ ምነው ፈተና በዛ። አይ ልጅቷ ማናት? ፍፄ ትባላለች። ኤክስቴንሽን ነች። እዚህ ምን ልትሰራ ነው የመጣችው? እዚሁ እኔ ጋር ለመሆኗ። ይህን አቶ ይሸዋስ ያውቃል? አያውቅም። አቶ ይሸዋስ እንዲያውቅ ለምንድን ነው ያልተፈለገው? ምክንያቱም እሱ እንድትመጣ አይፈልግም። ስለዚህ ራሴን ውሳኔ ወስኜ እዚህ እንድትመጣ አደረኳት። ቆይ አቶ ይሸዋስ ለምንድን ነው የሚጠላት? ምን ነው አጥብቀህ ጠየከኝ? የፍፄ እዚህ መምጣት ምቾት አልሰጠህም እንዴ? እንደዛ እንኳን አይደለም። እንዴት ናችሁ? አይ ማኪ እንዴት ነሽ? እኔ ደህና ነኝ። ዳኒ እንዴት ነህ? ሃይ እንዴ ቆይ ምን ሆናችኋል? የተፈጠረ ችግር አለ እንዴ? እዚህ ቤት ችግር ሳይፈጠር ቀርቶ ያውቃል እንዴ? በዚህ ምክንያት አንተ እዚህ ቤት ከመጣህ ጀምሮ ችግር ጠፍቶ ያውቅም ያልኩት። ኦ ማይ ጋድ! ማረግ ማለት አንቺ እንዳትሆኚ። አዎ ማረግ እባላለሁ። ዩ አር ሶ ኪዩት። ለያሽ በለ እንዴ መኩዬ ከነገርከኝ በላይ ቆንጆ ናት ስለ ምን ብሎ ነግሮሽ? እኛ ቤት ስትመጪ ውበት ነፍስ ዘርቶ ሲራመድ ታያለሽ ብሎኝ ነበር። እውነትም ከገለጸሽ በላይ ቆንጆ ነሽ ስልሽ ፍፄ ምንድን ነው የምታወሪው? እንዴ አንተ ደግሞ አታካብድ። እዚህ ያለነው ሁላ ወጣት ነን። ደግሞ ውበት ማድነቅ ኃጢአት አይደለም ማማጊ። አዎ ልክ ነሽ። ወይኔ በእናትሽ ረሳሁት። ስሜ ፍፄ ይባላል። የሙኬ ከዝን ነኝ። እዚህ ለመቆየት ነው የመጣሁት። በጣም ደስ ይላል። ስለዚህ አብረን በደንብ ለመታወቅ እንዲመችን ለምን ኩክ ምናምን ነገር አናደርግም? ከኔ ጋር? አዎ ከአንቺ ጋር። ምን ነው አልወደድሽኝም እንዴ? አይ እንደሱ ሳይሆን ያው አለ አይደል። ቴንኪው ሞኬ። ምን ብዬ ነበር? ገና ስታይኝ ትወደኛለች ብዬ አልነበር? እኔ የምለው ዳኒ አንተ ምንም የምትለው ነገር የለም አልኩ። ዛሬ በጣም ብዙ ስራ አለብን። እሺ በጣም እናዝናለን። ሶሪ ምንድን ነው አፍጥተህ? እቺ ልጅ ግን ምንም አልወደድኳት። አየህ አንተም ምን እዚህ ቤት ስትመጣ እንደዚህ ነበር ያልወደድኩት። ተነስ እናገባው። በጣም በነገራችን ላይ ማለት ነው ቅድም እንደመጣው በጣም እርቦኝ ነበር እና በቃ ዞር ዞር ብዬ ሳይ ምንም ምግብ የለም። አሁን ቆንጆ ምግብ እንደምትሰሪልኝ አልጠራጠርም። እኔ የምልሽ ግን ፍቅረኛለሽ እንዴ? እንዴ ምን ነው አስደነገጥኩሽ እንዴ? አይ ያው እንደዛ ሳይሆን አለ አይደል። ፍፄ ማጊ ምንድን ነው? ምን እያልሻት ነው? ኧረ እኔ ምንም አላልኳትም። ማጊ ያልኩሽ ነገር አለ እንዴ? አይ ምንም ነገር አላለችኝም። ትሰሚኛለሽ ፍፄ፣ የቤትሽን አመል እዛው። ማጊ በባህሏ ሰፋጣ ምናምን አይመቻትም። ገባሽ? ሌላስ የለ? ቆይ አንተ ምንድን ነው አስሬ እንደዚሁ እኛቱኝ እያልክ የምታስፈራራኝ? ይኸውልህ አንተ እኮ ነው ካልበይ ጠራኸኝ። ሻንጤን ይዤ እንዳልሄድሽ ጥርግ በያ። ምን ታስፈራሪኛለሽ? ነው? አዎ ነው። እሺ አሳያለሁ። እሄዳለሁ። እሺ አይ ፍፄ እንደዚህማ አይሆንም። አትሄጂም። እሄዳለሁ። እንዴት እንደሚናገረኝ እያየሽ አይደል እንዴ? አይ እንደዚህማ አይሆንም። ገና ከመምጣት ትሄጃለሽ እንዴ? እና እንደዚህ አድርጊ አታድርጊ እያለ እያየሽ ሲናገረኝ ዝም እንድለው ነው የምትፈልጊው? አዎ ፍፄ ለእኔ ብለሽ። ይኸውልሽ ማጊ ለአንቺ ብዬ ነው እሺ ማለት ሰማኛለህ መኳን። ከዚህ በኋላ ተሳፈጠኝና ምንም አልሰማምሽ። ሻንጤን ይዤልህ ነው የምሄደው። እሺ ምንድን ነው? አይ ምንም።
ሌላው ዳኒ፣ ምን አዲስ ነገር አለ? ሞኪ ጠይቆኝ ባለፈው የነገርከኝን ነገር ነገርኩት እና ምን አለሽ? ምንም፣ ያው የእናትህን ስም እንዳጣራ ነው የነገረኝ። ባዩሽ መኩሪያ። ባዩሽ መኩሪያ? በቃ ደውለህ ንገረው። እሺ እነግረዋለሁ። ኧረ ሙኬ ስልክህን አንሳው፣ ስልክህን አንሳው። ሄሎ ቴዲ። የዳኒን የእናቱን ስም አግኝቻለሁ። ማን ነው ስማቸው? ወይዘሮ ባዩሽ መኩሪያ። ባዩሽ መኩሪያ?